ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ሁሌም የሚዘወተሩ ቃላትን፣ ሀረጋትን በጣም አጭር የሆኑ ለሰላምታ ለትውውቅ የሚሆኑ ሀረጋትና ቃላት ነው ያመጣሁላችሁ። መጀመሪያ ስንጀምር እንግዲህ ሃይ እንላለን። ያ አማርኛ ቃል ባይሆንም ቃሉ የተዘወተረ ስለሆነ ሃይ ሄሎ እያልን ነው የምንጀምረውና ሃይ ለማለት አንድን ሰው ወንድም ሴትም ሊሆን ይችላል ሁሉንም ጾታ ሃ አንደኛ ሀ ቤት ሶስተኛ የቤት አድርገን ሃይ ብለን ለሁሉም ጾታ ለሴትም ለወንድም ማለት ነው መጻፍ እንችላለን። ሃሎ ለማለት ደግሞ አራተኛ ሀ ቤት ከዛ ሎ ደግሞ ለቤት ሰባተኛ ሃሎ። ሌላ ምን ልንል እንችላለን? ሰላም አንደኛ ሰቤት ላ አራተኛ ለቤት ስድስተኛ መቤት ሰላም እንላለን። ሌላ ጤና ቤት አምስተኛዋና ነቤት አራተኛዋ ጤና ስድስተኛ የቤት ስድስተኛ ሰቤት ስድስተኛ ጠቤት ስድስተኛ ለቤት ስድስተኛ የቤት ይስጥልኝ ጤና ይስጥልኝ እንላለን ለወንድም ለሴትም። ስራ ስድስተኛ ሰቤት ራ አራተኛ ረቤት ስራ ማለት ነው። እንዴት ስድስተኛ አቤት ስድስተኛ ነቤት አምስተኛ ደቤት ስድስተኛ ተቤት እንዴት አንደኛ ነቤት ስድስተኛ ወቤት ነው። ስራ እንዴት ነው? አዳር አንደኛ አቤት አራተኛ ደቤት ስድስተኛ ረቤት አዳር። እንዴት ስድስተኛ አቤት ስድስተኛ ነቤት አምስተኛ ደቤት ስድስተኛ ተቤት እንዴት ነበር አንደኛ ነቤት አንደኛ በቤት ስድስተኛ ረቤት ነበር አዳር እንዴት ነበር። ይሄም ለሴትም ለወንድም ለሁሉም ጾታ ይሆናል። አምስተኛ በቤት አንደኛ ተቤት አንደኛ ሰቤት ስድስተኛ በቤት ቤተሰብ። እንዴት ስድስተኛ አቤት ስድስተኛ ነቤት አምስተኛ ደቤት ስድስተኛ ተቤት እንዴት ናቸው አራተኛ ነቤት አንደኛ ቸቤት ስድስተኛ ወቤት ቤተሰብ እንዴት ናቸው። ይሄም ለወንድም ለሴትም ይላካል እንደዚህ ተብሎ። ቆይታ ከቤት ሰባተኛ የቤት ስድስተኛ ተቤት አራተኛ ቆይታ። እንዴት ስድስተኛ አቤት ስድስተኛ ነቤት አምስተኛ ደቤት ስድስተኛ ተቤት እንዴት ነበር አንደኛ ነቤት አንደኛ በቤት ስድስተኛ ረቤት ነበር ቆይታ እንዴት ነበር። ደግሞ ስድስተኛ ወቤት ሎ ደግሞ ሰባተኛ ለቤት ውሎ። እንዴት ስድስተኛ አቤት ስድስተኛ ነቤት አምስተኛ ደቤት ስድስተኛ ተቤት እንዴት ነበር አንደኛ ነቤት አንደኛ በቤት ስድስተኛ ረቤት ውሎ እንዴት ነበር ቆይታ እንዴት ነበር። እሺ ምሽቱ
ስድስተኛ መቤት ሽ ስድስተኛ ሸቤት ቱ ሁለተኛ ተቤት ምሽቱ እንዴት ስድስተኛ አቤት ን ስድስተኛ ነቤት ዴ አምስተኛ ደቤት ት ስድስተኛ ተቤት እንዴት ነው ነ አንደኛ ነቤት ው ስድስተኛ ወቤት ነው ምሽቱ እንዴት ነው። እሺ ውድ ቤተሰቦች ለሁላችሁም ጾታ ለወንድም ለሴትም ማለት እንችላለን። ሃይ ሃሎ ሰላም ጤና ይስጥልኝ። ስራ እንዴት ነው? አዳር እንዴት ነበር? ቤተሰብ እንዴት ናቸው? ቆይታ እንዴት ነበር? ውሎ እንዴት ነበር? ምሽቱ እንዴት ነው? እነዚህ ለወንድም ለሴትም ጾታ የምንጠቀማቸው ናቸው። እሺ በተጨማሪም ኑሮ እንዴት ነው? ኑ ሁለተኛ ነቤት ሮ ሰባተኛ ረቤት ኑሮ እንዴት ስድስተኛ አቤት ን ስድስተኛ ነቤት ዴ አምስተኛ ደቤት ት ስድስተኛ ተቤት እንዴት ነው ነ አንደኛ ነቤት ው ስድስተኛ ውቤት ነው ኑሮ እንዴት ነው። ጉዞ ጉዞ ጉ ሁለተኛ ገቤት ዞ ሰባተኛ ዘቤት ጉዞ እንዴት ስድስተኛ አቤት ን ስድስተኛ ነቤት ዴ አምስተኛ ደቤት ት ስድስተኛ ተቤት እንዴት ነበር ነ አንደኛ ነቤት በ አንደኛ በቤት ር ስድስተኛ ረቤት ነበር ጉዞ እንዴት ነበር። እሺ ማን ልበል ማን ልበል ማ አራተኛ መቤት ን ስድስተኛ ነቤት ማን ልበል ል ስድስተኛ ለቤት በአንደኛ በቤት ል ስድስተኛ ለቤት ልበል ማን ልበል። ከየት ከአንደኛ ከቤት የአንደኛ የቤት ት ስድስተኛ ተቤት ከየት ነው ነ አንደኛ ነቤት ው ስድስተኛ ወቤት ነው ከየት ነው። ምን ስድስተኛ መቤት ን ስድስተኛ ነቤት ምን አዲስ ምን መቤት ነቤት አዲስ አቤት ደቤት ሰቤት ምን አዲስ አለ አቤት ለቤት አለ ምን አዲስ አለ። ስራ ሰቤት ረቤት ስራ ላይ ለቤት የቤት ላይ ነኝ ነቤት ኘቤት ነኝ ደና ደቤት ነቤት ነኝ ነቤት ኘቤት ደና ነኝ። ጥሩ ጠቤት ሩ ረቤት ጥሩ ነው ነቤት ወቤት ጥሩ ነው። አሪፍ አቤት ረቤት ሰቤት አሪፍ ነበር ነቤት በቤት ረቤት ነበር። እንተዋወቅ እንተዋወቅ አቤት ነቤት ተቤት ወቤት በድጋሚ ወቤት ከዛ ከቤት እንተዋወቅ። ውድ ቤተሰቦቼ እስካሁን ያየናቸው እነዚህ ለወንድም ለሴትም ለሁሉም ጾታ የሚሆኑ ናቸው። በድጋሚ እንደ ሃይ ማንኛውንም ሰው ሃይ ማለት እንችላለን። ሃሎ አሁንም በድጋሚ ለሁሉም ጾታዎች ሃሎ ማለት ይቻላል። ሰላም ሰላም ለሁሉም ሰላም ማለት እንችላለን። ጤና ይስጥልኝ ይሄም እንደዛው ጤና ይስጥልኝ። ስራ እንዴት ነው? ይሄም ለሁሉም ይሆናል። አዳር እንዴት ነበር? ቤተሰብ እንዴት ናቸው? ቆይታ እንዴት ነበር? ውሎ እንዴት ነበር?
ምሽቱ እንዴት ነበር? ኑሮ እንዴት ነው? ጉዞ እንዴት ነበር? ማን ልበል? ከየት ነው? ምን አዲስ አለ? ስራ ላይ ነኝ። ደህና ነኝ። ጥሩ ነው። አሪፍ ነበር። እንተዋወቅ። እነዚህ እንግዲህ ለወንድም ለሴትም ለሁሉም ጾታ መሆን የሚችሉ ናቸው። እሺ ውድ ቤተሰቦቼ ለዛሬ ያመጣሁላችሁ ትምህርት ትመስላለች። ያው በእናንተ ሀሳብ መሰረት ማለት ብዙ ፊደል ማወቅ መቁጠር እንዲሁም ደግሞ ቃላትን መመስረት የሚጠበቅ ቢሆንም እነዚህ ደግሞ አሁን ላይ ማለት በጣም አስፈላጊ ነገሮች ስለሆኑ ቀን በቀን የምንጠቀማቸው እነሱን ተለማምዳችሁ ያው ለህይወታችሁ ትጠቀሙታላችሁ ብዬ ስላሰብኩኝ እነዚህን አስቀድሜላችኋለሁ ማለት ነው። ትምህርቱን ከወደዳችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። እስካሁን አብራችሁኝ ስለነበራችሁ ከልብ እያመሰገንኩ ቀጣይ ደግሞ በቀጣይ የአማርኛ ቃላት እንዲሁም ደግሞ እንደየአስፈላጊነቱ እንግሊዘኞችንም ይዤ እመጣለሁ ማለት ነው። በዛ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ